ቢኒሻ ወደ ጌም መጥቷል። ዌልካም ዌልካም እንቀበላለን። ቢኒዮ ላቃው ወደ ጌም መጥቷል። ኤርሚሻ ቸክሎ ጎፈንድሚ ላይ ቸክሎ። ስለዚህ ደስ የሚል ነገር ነው። እንኳን ደስ አላችሁ ለማለት ፈልጌ ነው። እኔ ግን ትታል ለማንኛውም እኔ ጋር ትጣል ጌም ጀምረዋል። ቪኒ ጌም ጀምሯል። ሌላው ደግሞ ኤርሚሻም ደግሞ ቻፓው አልቋል። ለምንድን ነው ቸርች አልመጣችም ስትባይ እንዳትባይ ነው። እና ውስጥሽ ቸርች ውስጥሽ ደግሞ የሆነ ቦታ የሆነ ነገር ነው እና ደስ ይላል፣ ደስ ይላል። ለስ ጎ እንዳታስቀስፉኝ። አስተሳሰሯ የሙስሊም ይመስላል። ከይቅርታ ጋር ሂጃብ በጎንደርኛ ተከሽኖ አይነት ነገር ነው የሚመስለው። ከይቅርታ ጋር አደለ? ከዛ ሂጃብ በጎንደርኛ ከዛ ጴንጤው ነው። ከተሳሳትኩ አርሙ። እና ግራ የገባው ነገር መሆኑን አሁን እቻውን ስታዩዋት መልኳ ጩጭ ሆነች እንጂ ካሊፎርኒያ ሶሪ የሚኒሶታ ገቨርነር የሚኒሶታ ኮንግረስ ኢማን የምትባለውን አትመስልም። እንደ ሱማሌ የሚያረጋታል፣ እንደ ሙስሊም የሚያረጋታል። እንደገና ትዘምራለችም ትጨፍራለችም። በየአይነቱ አረጉት እኮ በየአይነቱ አረግ። ሌላው ደስ ያለኝ ነገር ጀለስ ስብከቱን ትቶት ወደ ጌም መጫወት መጥቷል። አሚታዬ በጣም መወዳት ጓደኛዬ ናትና ከአሚታ ጋር ጌም እየተጫወተ ጀለስ ይህን ልጅ አወቃችሁት? ዮኒ ማኛ ከመታው በኋላ ጌመር ሆኗል። ቪኒ ነው፣ ቪኒ ጀለስ ነው። እና ቪኒሻ በኃይለኛ ጌም ጀምረዋል። ቪኒ ጌም ጀምሯል። ሌላው ደግሞ ኤርሚሻም ደግሞ ቻፓው አልቋል። መስዬ እንዴት ነች? መሲ ብርጅስቶን ኤርሚሻም ደግሞ ያው ጎፈንድሚ ጀምራል። በሙሉ ጌመርና ምን ሆነዋሉ? ጌመርና እንትን ሆነዋሉ። በጣም ነው ደስ ያለኝ በዚህ ጉዳይ። ቢኒሻ ወደ ጌም መጥቷል። ዌልካም ዌልካም እንቀበላለን። ቢኒዮ ላቃው ወደ ጌም መጥቷል። ኤርሚሻ ቸክሎ ጎፈንድሚ ላይ ቸክሎ። ስለዚህ ደስ የሚል ነገር ነው። እንኳን ደስ አላችሁ ለማለት ፈልጌ ነው። እኔ ግን ትታል ለማንኛውም እኔ ጋር ትጣሉ። ሌላው የአሮጊት ፈስ መድኃኒት እንደሆነ ተዘግበናል በዶክተሮች በኢትዮጵያውያን ዶክተሮች የአሮጊት ፈስ በጣም አሪፍ ነው ተብሏልና ስለዚህ እነ ልዕልቲ እነ ጂጂ እነ ሮማን ምናምን ቢፈሱባችሁ ችግር እንደሌለው ይናገራል። እነ ወርቄ የምትባለው ሶሻል ሚዲያ ላይ ቢፈሱባችሁ ችግር እንደሌለው የኢትዮጵያ ዜና ይናገራል። ዜና በዘነዘና ላስገባና ልንገራችሁ እኔ እና መስማት ጥሩ ነው። ዜና አንዳንዴ ለጤናም ጥሩ ነው። ወደ ዜናው እንሂድ፣ ከዛ ወደ ጨዋታ እንሄዳለን።
የአሮጊት ፈስ ለጤና የሚሰጣቸው ጥቅም የአሮጊት ፈስ መጥፎ ጠረን ቢኖረውም ለጤናችን እጅግ አስፈላጊ የሆኑ ጥቅሞች እንደሚሰጥ ታውቃላችሁ? ብዙዎች እንደ ጥቅም የለሽ ቢመለከቱትም በውስጡ ግን በርካታ የጤና ጥቅሞችን ይዟል። ከአሮጊት ፈስ ጥቅሞች ውስጥ አንደኛ ተዋሲያንን የመከላከል አቅም አለው ወይም አንታይማይክሮቢያል። ይህ ባክቴሪያዎችንና ፈንገሶችን የመከላከል ከፍተኛ አቅም ስላለው ለጉሮሮና ለተለያዩ የሰውነት ኢንፌክሽኖች እንደ ተፈጥሯዊ መፍትሄ ያገለግላል። ሁለተኛ ኢንፍላሜሽንን ለመቀነስ በውስጡ የሚገኙት የተለያዩ ንጥረ ነገሮች በሰውነታችን ውስጥ የሚገኙ የተለያዩ ብክነቶችን የመቀነስ አቅም አላቸው። በተለይም የመገጣጠሚያ ህመምንና ሪህን ለማስታገስ ይጠቅማል። ሶስተኛ ደምን ለማጥራት በሰውነታችን ውስጥ ያሉ መርዛማ ንጥረ ነገሮችን በማስወገድ የኩላሊት ስራን የማገዝና ደምን የማጥራት አቅም አለ። አራተኛ ለቆዳ ጤና በቆዳ ላይ የሚወጡ ቁስሎችንና ኢንፌክሽኖችን የማዳን ተፈጥሯዊ ኃይል አለው። ይሁን እንጂ የአሮጊት ፈስ ኃይለኛ ተክል በመሆኑ በከፍተኛ መጠን መውሰድ የጨጓራ መቆጣትን ሊያስከትል ይችላል። በነገራችን ላይ አሮጊት ፈስ ቅጠሉን ነው እኛ አገር ቤት ልጅ ሆነን ጥሪኝ የምንለው መሰለኝና እሱ በጣም መጥፎ ጠረን ያለው ቅጠል። አሁን እነ ጂጂ የእኛን ፈስ አዳምጡ ሊሉን ነው። በዚህ አጋጣሚ የእኛን ፈስ አዳምጡ መድኃኒት ነው። እንኳን ጭውቴ ፈሴ መድኃኒት ነው ሊሉን ስለሚችሉ ለጥንቃቄ ያህል ነው እኔ የምነግራችሁ። ስለዚህ አሁን እኔ ሳስበው ከይቅርታ ጋር ጂጂ ታስታውሳላችሁ፣ ለካ መድኃኒት ፈልገው ነው። ሆዴ ቂጤ ስራ አይጠፋም። አብረን ተኝተን ስነሳ ቂጤ ስር ነው የማገኘው ያለች ነገር ትዝ አለ። አሁን ትዝ አለ። ለምንድን ነው ትዝ ያለ? ቤተሰብ ታስታውሳላችሁ? ይህን ጉዳይ ታስታውሳላችሁ? አሁን እየገባኝ ነው። አሁን በደንብ እኔ ተጣልቼ ወየ ቤተሰብ ታብታብ ኮፒ ሊንክ እያደረጋችሁ እኔ ሁልጊዜ ተኝቼ ስነሳ ቂጤ ስር ነው የማገኘው ትላለች። ቂጤ ስር ነው የማገኘው ትላለች። አሁን ለካ የአሮጊት ፈስ ሲባል ይሄን አይቶ ነው ሰውየው እዛ ሚገር ቅጠሉን ነው አባቴ። ለወደፊት ለአንዳንድ ወንዶች ይጠቅማል ብዬ ነው ይህን ነገር የምናገረው። ይህንን ነው የምለው። እሺ ማንን ነው ሪኩዌስት ያደርጋችሁኝ? ምን ፈልጋችሁ ነው ግን አልገባኝ። 13 ሰው ሪኩዌስት አድርጓል። በምን ጉዳይ ለማውራት ነው? አሁን ለምሳሌ ሪኩዌስት የምታደርገው እኮ የሆነ ጉዳይ ልታወራኝ ነው አይደል? ከርዕሱ ጋር በተገናኘ ከርዕሱ ጋር በተገናኘ ልታወሩኝ ነው አይደል? አሁን ስለ ፈስ ልታወሩኝ ነው ሪኩዌስት ያደርጋችሁ? ስላልገባኝ ሪኩዌስት የሚደረገው ሰው ቤት እውነቱን ልንገራችሁ አይደለ? የሆነ ነገር ልታወሩት በዛ ጉዳይ ላይ ልትጨዋወቱ ነው አይደል? አሁን ስለ ፈስ ልታወራኝ ነው ሪኩዌስት ያደረጋችሁኝ? ወንዶችም ሴቶችም ሪኩዌስት ያደረጉኝ ሰገጤዎች። ልዩ የተጉ ታናሽ ማማሩ አለኸኝ ከመላክ ማህሌት ዮሐንስ የአይና ቡግና ፍሮኖ አለም ጅሚቲ ኢንታላ ማርቲ አሚ ጽዮን ዘላስት ኪንግ ሸዋ ሙሉጌታ ከሸዋ እነዚህ በሰገጤ እኔ ዘይት አልሸጥ። ምን ልታደርጉ ነው የምትገቡት?
ወይስ ተፈስቶባችሁ ነው? ተፈሳባችሁ? ፈስ ልታዳምጡ ነው? ስላልገባኝ ነው። ቤተሰብ ለምንድን ነው የላካችሁት? እኔ ስላልገባኝ። ፈስ ልታዳምጡ ነው? ፈስ ከለር ናችሁ በእውነት